ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የቼልሲን ጉዳይ እንመልከት። በትላልቅ ጨዋታዎችና በትናንሽ ጨዋታዎች ወይም ቼልሲ ያሸንፋቸዋል ተብሎ በሚገመቱ ጨዋታዎች ላይ ያለው አቋም ተመሳሳይ አይደለም ቼልሲና ይህንን ጉዳይ እናንሳ። ምናልባት አሁን በነጥብ እንዲርቅ ካደረጉት ምክንያቶች መካከል አንዱ ከወገብ በታች ባሉ ቡድኖች ያለው ውጤት ነው። ምንድን ነው ምክንያቱ የሚለው እናንሳ። ልክ ነው። ቼልሲ ካሉት ብዙ ተቃርኖች መካከል አንደኛው በሁለቱ የደረጃ ሰንጠረዥ አጽናፋት ላይ ካሉት ቡድኖች ጋር ያለው የውጤት ልዩነት ነው። በዚሁ የውድድር ዘመን ሊቨርፑልን አሸንፈዋል። በዚሁ የውድድር ዘመን ባርሰሎናን አሸንፏል በቻምፒየንስ ሊግ። በዚሁ የውድድር ዘመን 52 ደቂቃ በ10 ተጫዋች ተጫውቶ አሁን ፕሪሚየር ሊጉን እየመራ ካለው ከአርሰናል ጋር ብዙ ክሬዲት ሊሰጠው ከሚገባ ፐርፎርማንስ ጋር 1-1 ተለያይቷል። በዓለም የክለቦች ዋንጫ ፓሪስ ሳን ጀርማን የወቅቱን የአውሮፓ ሻምፒዮን ባለፈው የውድድር ዘመን መጨረሻ 3-0 አሸንፎ የዓለም የክለቦች ዋንጫን ለመጀመሪያ ጊዜ የተደረገውን ውድድር አሸንፏል። ይኸው ቡድን ይኸው ቼልሲ በሌሎች በማይጠበቁ ቡድኖች ደግሞ ሌሎች ቡድኖች ላይ ካመጣው ውጤት አንጻር የሚቃረኑ የሚመስሉ ደግሞ የሚያስደነግጡ ሽንፈቶች ደግሞ ታይበታለች። ለምሳሌ በኢፕስዊች ታውን አምና በፕሪሚየር ሊግ የነበሩ አሁን ከወረዱት መካከል በአንደኛው 4 ነጥብ ይወሰድበታል። ኢፕስዊች ታውን አንደኛውን ጨዋታ 2-1 አሸንፎታል። በአንደኛው ጨዋታ 2-2 ተለያይቷል። ባለፈው እንዳየነው በሊድስ ይሸነፋል፣ ወይ በክሪስታል ፓላስ በሜዳው አቻ ይወጣል፣ ወይ በሜዳው በሰንደርላንድ ይሸነፋል፣ ወይ በሜዳው በብራይተን ይሸነፋል። ከትልልቆቹ እጅግ ኤሊት ከሆኑት የእንግሊዝም የአውሮፓ ቡድኖች ጋር ያለው ሪከርድ በጣም የሚያስደንቅ ሆኖ ግን አነስ በሚሉት ቡድኖች ይቸገራል። አሁን በዚህ ሳምንት የሚጫወተው ከኡናይ ኤሜሪ አስቶን ቪላ ነው። አስቶን ቪላን በታሪክ ቻምፒየንስ ሊግ ወስዶ ያውቃል። እንዲያውም 2 ነው የወሰደው አንዴ ነው የወሰደው አንዴ ወስዷል ምናምን። ግን በቅርብ ጊዜ የሊግ ዋንጫዎች ሲያሸንፍ ትልልቅ ዋንጫዎች ሲያሸንፍ የምናውቀው አይደለም። አሁን እያሳለፉ ያሉት ሲዝን ግን የኤሊት ሲዝን 3ኛ ናቸው። እንዲያውም ሰዎች እነዚህን 2 ጨዋታዎች እኒና ከቼልሲና ከአርሰናል ጋር በእነዚህ ጨዋታዎች ላይ የሚኖራቸውን ውጤት ካየን በኋላ 19 ጨዋታ ይሞላልም ሀፈ ሲዝን ይሆናል እና ያኔ ቪላ ለዋንጫ ይፎካከራል አይፎካከርም የሚለውን እንወስናለን ይላሉ ሰዎች። ብዙ ጊዜ ብያለሁ እኔ ቪላ ለዋንጫ ይፎካከራል ብዬ አልገምትም። አንዳንዱም ስታቲስቲካል አኖማሊ ያለው ለምሳሌ ያለፉትን ከሳጥን ውጭ ያስቆጠሯቸውን 10 ጎሎች ብትወስጂ 10 ጎል አስቆጥሯል። ከሳጥን ውጭ የቪላን ያህል ብዙ ጎል ያስቆጠረ የለም። ይሄ ደግሞ ሰስቴይነብል ጎል የማስቆጠሪያ መንገድ አይደለም። የሆነ ሰሞን በቃ የመታሹ ሁሉ ጎል ሊሆን ይችላል። እንደ ቦዌንዲያ ይልቁን እንደ ሞርጋን ሮጀርስ አይነት አስደናቂ ተጫዋች ስላላቸው ግን የ10 ጎሎች የኤክስጂ ዋጋ 2 ነው። የ8 ጎል ኦቨር ፐርፎርማንስ አለ ማለት ነው። እንደዚህ አይቀጥልም ብዙ ጊዜ። ግን ቼልሲ ይህንን ቡድን በጣም እንደው ጥሩ ተጫውቶ ቢያሸንፍ አይገርመኝም። አንደኛ ማሬስካም ታክቲካዊ ዝግጅቱን ስታይ በእንደዚህ አይነት ጨዋታዎች ላይ ያለው ታክቲካዊ ዝግጅት በጣም አስደናቂ ነው። ለምሳሌ ፓሪስ ሳን ጀርማን በገጠሙበት ጊዜ አሰልጣኙ እንደመርህ እኔ እላይታች እያሉ ኦቨርላፕ እያደረጉ ደግሞ እየተመለሱ አፕ ኤንድ ዳውን ፉልባክ ሲላቸዋል። እሱ እንደዚህ አይነት ፉልባኮችን መጠቀም አልወድም ይል የነበረው አሰልጣኝ ማርክ ኩኩሬያን በተለይ ማሎ ጉስቶን በዛ ጨዋታ ላይ ተጠቀመው እንደ ደንበኛ አፕ ኤንድ ዳውን ፉልባክ ነው። የመስመር ተከላካዮችን ወደ ውስጥ ወደ ሴንትራል ቦታዎች በጨዋታ መሀል እንደ አማካይ መጠቀም የሚወድ አሰልጣኝ ሆኖ ለዛ ጨዋታ ግን ያንን አደረገው እና እስከዛ ድረስ ምንም አይነት ድክመት ያላየንባቸውን አሽራፍ ሀኪሚንና ኑኖ ሜንዴስን 2 የቼልሲ ፉልባኮች ሲረማመዱባቸው አየን እና 3-0 በመጀመሪያ አጋማሽ የተጠናቀቀ ጨዋታ ነበር። አሁን ለዛ ጨዋታ የተደረገ ልዩ ዝግጅት መሆኑን ታስተውያለሽ። ሌላ ጊዜ ቼልሲ ከሚጫወትበት መንገድም በተለየ ነው። አነስተኛ ፖሴሽን ግን የበለጠ በጣም ቀጥተኛ። ከሊቨርፑል ጨዋታ በኋላ በእርግጥ በማሬስካ ደረጃ የሚያሰለጥን የቼልሲ አሰልጣኝ እንዲለየው መጠብቀው ድክመት ነው ሌሎቻችንም የምናስተውለው አይነት ነገር ስለሚመስለኝ። ግን ደግሞ ለእንደዚህ አይነት ጨዋታዎች የሚያደርገውን ዝግጅት የምታወቂው ቼልሲን ሊቨርፑልን
ባለቀ ሰዓት ኤስቴቫኦ ባስቆጠረው ጎል ባሸነፉ ጊዜ አንድ ያደረጉት ነገር በሞሐመድ ሳላህና በቼልሲ በሊቨርፑል የቀይ መስመር ተከላካይ ያኔ ዞቦዝ ላይ ነበር መሰለኝ በሁለቱ መካከል ያለውን ስፔስ ነበር እንድናጠቃ ይተነገረናል። አሁን በላቀው የእግር ኳስ ደረጃ ዋናው ነገር ስፔሱ የቱ ጋር እንዳለ መለየት እና በሚገባ ያንን ቦታ ማጥቃት ያስፈልጋል። መጨረሻ ላይ ቼልሲ ያንን ጨዋታ ሲያሸንፍ ይህንን ልዩ የሊቨርፑል ድክመት በማጋለጥ ከባርሰሎና ጋር በነበረው ጨዋታ ረጅም ጊዜ በቢልድ አፕ ጊዜ ኳስ እንዲያሳልፍ የፈለጉት አሁን በስነ ልቦናዊ ችግሮች ምክንያት እየተጫወተ አይደለም የሚባለው የባርሰሎና ተከላካይ ሮናልድ አራውሆ ረጅም ጊዜ ከኳስ ጋር እንዲቆይ በማድረግ እንደ ፓው ኩባርሲ ኤፊሽንት የሆነ አንደር ፕሬሸር ለመጫወት የሚያስችል የፓሲንግ ችሎታ ያለው ተጫዋች አይደለም። ይሳሳታል። አንድ ሁለቴ ከተሳሳተ በራስ መተማመኑ ይጠፋል። ቴምፐርመንት አለው እና ምን ፈልገው እናገኛለን አሉ። አሁን ለትልልቅ ጨዋታዎች የሚያደርጉትን የተተነተነ ዝግጅት የሚያሳይ ነው። የአናሊሲሳቸውን ዝርዝር የሚያሳይ ነው። ተጫዋቾቹም ቢሆኑ ትልልቆቹ ጨዋታዎች ላይ ያላቸው ሞቲቬሽን አንዳንዴ እስኪበዛ ድረስ አንዳንዴ የበዛ እስኪመስል ድረስ በጣም ሞቲቬትድ ናቸው። ትልልቅ ጨዋታ ላይ ማነሳሳት ለተጫዋቾች አነሳሽም የሚያስፈልግ አይመስለኝም። የጨዋታው መጠን ራሱ የሚስበው ዓለም አቀፍ ትኩረት ራሱ ተጫዋቾችን ያነቃቃቸዋል ይመስለኛል። የቼልሲ ተጫዋቾችን ልክ እንደዚሁ እና ከአርሰናል ጋር በነበረው ጨዋታ ለምሳሌ እስኪበዛ ድረስ ያልኩት ለምንድን ነው? ከመጀመሪያው ጨዋታው ከተጀመረበት ጊዜ ጀምሮ የሞይሰስ ካይሴዶን ሁኔታ ብታይ አንዳንድ ሜዳ ውስጥ የሚፈጠሩ ችግሮችን በኃይል ለመፍታት እስከ መፈለግ የሚመስል ቻሌንጆቹ ገና በሁለታዊ ደቂቃ የአርሰናል ተጫዋች ላይ ሸርተቴ ከወረደ በኋላ የቼልሲ ደጋፊዎችን ተነሱ እንጂ ብሎ ሆ ሲያስብል ምናምን ታየዋለች። ሃይፐር ሞቲቬሽን አላቸው በትልልቆቹ ጨዋታዎች ላይ። አንደኛው ምክንያት የሞቲቬሽን ጉዳይ ሊሆን ይችላል። ሌላኛው ምክንያት እና በጣም ቁልፍ የሚመስለኝ ምክንያት ግን ታክቲካዊ ምክንያት ነው። ቼልሲ በዚህ የውድድር ዘመን በትልልቆቹ ጨዋታዎች ባለፈው የውድድር ዘመን ከሚያደርገውም በላይ ብዙ ፕሬስ ያደርጋል። ግን የባላጋራ ቡድን ፕሬስ ለመደረግ መመቸት አለበት። ለምሳሌ አርሰናልን፣ ባርሰሎናን፣ ሊቨርፑልን፣ ፓሪስ ሳን ጀርማን ፕሬስ ማድረግ ትችላለች። ላይ የመጀመሪያው 30 ሜትር ላይ ፕሬስ ታደርጋቸዋለች። ለምን? ከግብ ጠባቂያቸው ጀምሮ ነው ለመጫወት የሚሞክሩት። ቢልድ አፓቸው ከግብ ጠባቂያቸው የሚጀምር ነው። ራያም አሊሰንም ወይ እዛ ጨዋታ ላይ ጆርጂ ማማርዳሽቪሊ ነበር የሊቨርፑል ጨዋታ ላይ የነበረው ወይም ዶናሩማ በነበረበት ጊዜ ልክ የተዋጣለት በእግሩ የመጫወት ፉትወርክ ያለውም ባይሆን ግን ሁሌም የኤንሪኬ ቡድን ከኋላ እየተጫወተ ለመውጣት ነው የሚሞክረው። ቼልሲ በኃይለኛ አግሬሲቭ በሆነ ፕሬሲንግ እላይ የሜዳ ክፍል እነዚህን ቡድኖች ፕሬስ ያደርጋቸዋል እና ብዙ ተርኖቨር ታገኛለች ማለት ነው። የመጨረሻው 30-40 ሜትር ላይ ኳስ ለመቀማት ያንን የቀማሹን ኳስ በፈጣን ሽግግር የመልሶ ማጥቃት ለማድረግ አደገኛ የሽግግር ማጥቃት በካውንተር ፕሬሲንግ ጎል ለማስቆጠር የሚሆን ተጋላጭነት አላቸው እነዚያ ቡድኖች። ለቼልሲ በወጣት ተጫዋቾች ለተሞላው አማካይ እድሜው አሁንም ድረስ 24.5 ዓመት ለሆነው በፕሪሚየር ሊግ አሁንም ወጣቱ ቡድን ቼልሲ ነው። እንዲያውም በወጡት አንዳንድ ተጫዋቾች ፈንታ የመጡት ተጫዋቾች እንደ ለምሳሌ ማድዌኬ ወጣ 23 ዓመቱ ነው። ኤስቴቫኦ መጣ 18 ዓመቱ ነው። የ5 ዓመት ስዊንግ ማለት ነው። የማድዌኬ መውጣትና የኤስቴቫኦ መምጣት ማድዌኬ ራሱ ወጣት ቢሆንም ግን ቡድኑን የበለጠ ወጣት ያደርገዋል እና ኃይለኛ ኤነርጂ ያለው ቡድን እንዲሆን ያደርገዋል እና ፕሬስ ታደርጋቸዋለች። በመልሶ ማጥቃት ለመጫወት የሚሆን ክፍት ቦታ ታገኛለች። ምክንያቱም አርሰናል ከቼልሲ ጋር፣ ባርሰሎና ከቼልሲ ጋር፣ ሊቨርፑል ከቼልሲ ጋር፣ ሌሎችም ትልልቅ ቡድኖች ከቼልሲ ጋር ሲጫወቱ ለቼልሲ በሚል በሎ ብሎክ አይጫወቱ። በተለመደ አይደንቲቲያቸው በፖሴሽን እግር ኳስ እና በሃይ ዲፌንሲቭ ብሎክ ነው የሚጫወቱት። ሁሌ ከጀርባ ክፍት ቦታ አለ እና በነዛ ጨዋታዎች ቼልሲ የኳስ ቁጥጥር ብልጫ አይወስድም። ብዙ ጊዜ የመልሱ የሊቨርፑል ጨዋታ ላይ ሁለተኛ አጋማሽ ላይ ልክ ነው ከፍተኛ የኳስ ቁጥጥር ብልጫ ጭምር ነበረው። በመጀመሪያ አጋማሽ ግን በአነስተኛ መጠን ቢሆን ሊቨርፑል ነበር የኳስ ቁጥጥር ብልጫ የወሰደ። ከአርሰናል ጋር ያው በ10 ተጫዋች በመጫወታቸው ምክንያትም ሊሆን ይችላል ከፍተኛ የኳስ ቁጥጥር ብልጫ ነበር። የዓለም ክለቦች ዋንጫ ላይ ፓሪስ ሳን ጀርማን ከ60% በላይ የኳስ ቁጥጥር ብልጫ ነበረው እና ብዙ ስፔስ አለ በእነዚህ ትልልቅ ጨዋታዎች ላይ። እነዚህ ጨዋታዎች ላይ ጥሩ ይጫወታል ብዙ ስፔስ ባለባቸው ትልልቅ ጨዋታዎች። የማንቸስተር ዩናይትድን ጨዋታ ኢቫሉዌት ማድረግ ያስቸግራል ጨዋታው በነበረው ልዩ ተፈጥሮ ምክንያት።
ገና 4ኛው ደቂቃ ላይ ግብ ጠባቂያቸው በቀይ ወጥቷል። ወዲያው 2 የማጥቃት ተጫዋቾችን አሰልጣኙ ቀይሮ አስወጥቷል። ጥቂት ቆይቶ ኮል ፓልመር ተጎድቶ ወጥቷል እና የተብራራ አስተያየት መስጠት ያስቸግራል እዛ ጨዋታ ላይ በጨዋታው የልዩ ባህሪያት ምክንያት። ከሲቲ ጋር አልተጫወተም። አሁን እንግዲህ ጃንዋሪ ሲመጣ ሁለቱ በጥቂት ሳምንታት ውስጥ ይገናኛሉ። ስለዚህ ያኔ ሌላ ትልቅ ጨዋታ ይሆናል። ይሄው መንገድ ይቀጥላሉ አያላቅም። ግን ከቪላ ጋር ጥሩ ቢጫወት ቢያሸንፍ አይገርመኝም። ቪላ አሁን በ3 ነጥብ ርቀት ብቻ ከአርሰናል ጋር ያለፉትን 10 ተከታታይ ጨዋታዎች ያሸነፈ ያለፉትን 7 ተከታታይ ፕሪሚየር ሊግ ጨዋታዎች ድል ያደረገ ቡድን ስለሆነ ከእንደዚህ አይነት ቡድኖች ጋር ያለው ሪካርድ ጥሩ። ምክንያቱም አስቶን ቪላ በዚህ ጨዋታ ላይ የኤሜሪ ቡድኖች ሁልጊዜ እንደሚያደርጉት ባይ ዲፌንሲቭ ብሎክ ነው የሚጫወተው። ከትንንሾቹ ቡድኖች ጋር ግን አሰልጣኙ ሲናገር እንደሰማ ነው እና ትንንሾቹ ቡድኖች ሲያደርጉ እንደምናየውም በ5 ተከላካይ መጫወት ይጀምራሉ። ለምሳሌ ለእኛ ሲሉ ይቀይራሉ አለ። ለቼልሲ ሲሉ ብቻ አይመስለኝም። ለትልልቆቹ ቡድኖች ምሳሌ በ4 ተከላካዮች የሚጫወት ከነበረ አንድ ቡድን በ5 ተከላካዮች መጫወት ይጀምራል። የበለጠ ስትራክቸርድ ይሆናል። በተጨማሪ ሰው ለመከላከል ይሞክራል። ተጨማሪ ስፔሶችን ይዘጋል። ይደረጋል ብዙ ጊዜ እንደዚህ። አሁን ቼልሲ እነዚህን የሎ ብሎክ ቡድኖች ነው ፔኔትሬት ማድረግ ያቃተው ያለው። እንዲህ አይነት ችግር ነው ያለበት ቡድኑ። ሲዝኑ ሲጀመር ከክሪስታል ፓላስ ጋር 0-0 ተለያይቶ ጀመረ። ግን ስለ ቼልሲ መረዳት ያለብን ከትልልቅ ቡድን ጋር ከትንሽ ቡድን ጋር መረዳት ያለብን አንደኛው ነገር በጣም አስቸጋሪ ውድድር ዘመን ሊሆን እንደሚችል መጀመሪያው ነው መተንበይ ይቻል እንደነበር ነው። ምክንያቱም ፕሪሲዝን የሚባል አልነበረውም። ቼልሲ የዓለም ክለቦች ዋንጫ ጁላይ 14 ነው የተጠናቀቀው። ፕሪሚየር ሊግ ኦገስት 14 ነው የጀመረው። ፊፍ ፕሮ ለአንድ ተጫዋች ሪኮመንደድ ኦፍ ሲዝን የሚለው 28 ቀን ነው። ፕሪሲዝን 28 ቀን ነው። 2 ወር ያስፈልጋል በዛኛው ሲዝንና በአዲሱ ሲዝን መካከል አንድ ወር ነው የነበራቸው። በዛው አንድ ወር ውስጥ ተጫዋቾቹ ትንሽ ትንፋሽ እንዲያገኙ ረፍት ሰጥተሽ በዛው አንድ ወር ውስጥ ዝግጅት አድርገሽ ነው ሲዝን የምትጀምሪው። ሌሎቹ ቡድኖች የነበራቸው ጊዜ ሲቲ እንኳን የነበረው ጊዜ ቼልሲ አልነበረውም። ሲቲ ያልኩት በዓለም ክለቦች ዋንጫ ላይ ተሳትፏል። ሲቲ ግን ከሁለተኛው ዙር በኋላ በአልሂላል ተሸነፈና በጊዜ ተመለሰ። ሌሎቹ ትልልቅ የእንግሊዝ ቡድኖች በዓለም ክለቦች ዋንጫ ላይ ያልተሳተፉት ቡድኖች በሙሉ ግን አውሮፓ ዋንጫም አልነበረም፣ የዓለም ዋንጫም የለም፣ ኮፓ አሜሪካም የለም። ስለዚህ የተሟላ የቅድመ ውድድር ዘመን ዝግጅት ለማድረግ እድል ነበራቸው። ቼልሲ ይሄ እድል አልነበረውም። ስለዚህ አሰልጣኙ የሎድ ማኔጅመንት ላይ ያተኮረ በጣም እና በዚህ ውድድር ዘመን የቼልሲን ያህል ከአንድ ጨዋታ ወደ ሌላ ጨዋታ ሮቴት ያደረገ ቡድን የለም። የ5-6 ተጫዋቾች ሮቴሽን ነው የሚያደርገው። ባለፈው አመት የውድድሩ ደረጃ ምንም ይሁን በኮንፈረንስ ሊግ እስከ ፍጻሜ ድረስ ሄዷል። በዓለም ክለቦች ዋንጫ ላይ በጣም ኃይለኛ የአየር ንብረት ባለበት አሜሪካ ወበቅም ሙቀትም ባለበት አንድ ጨዋታ ለ4 ሰዓት ምናምን የሚቋረጥበት ራሱ ቼልሲ የተሳተፈበት የቤንፊካ ጨዋታ እኮ መደረጉን ጠዋት ስሰማ በጣም ነው የገረመኝ። ምክንያቱም በቃ አሁን መብረቅ ነጎድጓድ ምናምን እንትን ያስገመገመ ነው ምናምን ተብሎ ተቋረጠ። እንዴት ነው እዛ ሁሉ ሰዓት ስቴዲየም ውስጥ የቆዩት አላውቅም። እና በእንደዚህ አይነት ሁኔታ የተደረገ ውድድር ነው። ለቡድኑ በራስ መተማመን ውድድሩን በማሸነፉ የመጀመሪያ የፊፋ ቨርዥን ነው። ብዙ ገንዘብ ያስገኘ ውድድር ነው ምናምን። ግን እዚህኛው ሲዝን ላይ ችግር ፈጥሯል እና ደግሞ ጉዳቶች አሉ። በጣም የወሳኝ ተጫዋቾች ጉዳቶች። አንደኛው ጉዳት እየመጣ ያለው በዓለም የክለቦች ዋንጫ የጨዋታ ሎድም ምክንያት ይመስለኛል። እና ይሄ የውድድር ዘመን እስኪጠናቀቅ ድረስ 70 ጨዋታ ድረስ ሊያደርግ ይችላል ቼልሲ። 70 ጨዋታ ያደርጋል ማለት የዓለም ዋንጫ ያለበትም አመት ስለሆነ አሰልጣኙ የተጫዋቾቹን ደቂቃ ማኔጅ ማድረግ አለብኝ ብሎ እንዲያምን አድርጎታል። አንዳንዶቹ ተጫዋቾች ደግሞ የጉዳት ተጋላጭነት ያለባቸው ናቸው። በሳምንት 2 ጨዋታ ማያጫወታቸው ተጫዋቾች አሉ። ለምሳሌ ሬስ ጄምስና ዌስሊ ፎፋና ከባክፎሩ 2ቱ ናቸው። ያው ሬስ ጄምስ ብዙ ጊዜ አማካይ የሆነ ሲጫወት ብናየውም ግን መደበኛ ቦታው የቀኝ መስመር ተከላካይነት ነው። ከ2022 ጀምሮ ጉዳት በተደጋጋሚ የጎበኘው ተጫዋች ነው። ዘንድሮ ጥሩ እየተጫወተ ነው። ከጉዳትም በንጽጽር ነጻ ሆኖ ምን ያህል አስፈላጊ እንደሆነ የቅዳሜው ኒውካስል ጨዋታን በማየት ግን ቅድም በጠቀስኳቸው ትልልቅ ጨዋታዎች ላይ በማየት መረዳት ይቻላል። ግን በጨዋታ አቀራረብ ደረጃ ይሄ ትልልቅ ቡድኖችን የሚያሸንፈው ቼልሲ እነዛን ስፔሶች ያገኝ ከሆነ በትልልቆቹ ጨዋታዎች፣ በትንንሽ ጨዋታዎች ላይ ግን ብዙዎቹ ቡድኖች በሎ ብሎክ ነው የሚጫወቱት። አሁን እዚህ ጋር ችግር የሚሆነው ምንድን ነው? አንደኛ የሎ ብሎክ ቡድኖችን መበተን ያስፈልጋል አይደለም? ወደ ሜዳው መለጠጥ፣ ማስፋት፣ መዘርዘር ያስፈልጋል። ይህንን ለማድረግ ሜዳው መለጠጥ ይጠይቃል። ሴንትራል ቦታዎች ላይ ብቻ ሳይሆን ፍላንኮች ላይ ኦቨርሎድ መፍጠር ያስፈልጋል። ብዙ 2 ለ1ዶች፣ ብዙ 3 ለ2 መፍጠር ያስፈልጋል። የቁጥር ብልጫ መውሰድ ያስፈልጋል። ግን በእነዚህ ጨዋታዎች ፉልባኮቹን በአፕ ኤንድ ዳውን ሞድ አይደለም የሚጠቀሙ። ስለዚህ የቼልሲ ድሪብለር የሆኑት የክንፍ ተጫዋቾች
የሜዳ ስፋት እንዲሰጡ ይፈልጋል። ፔድሮ ኔቶ፣ ጋርናቾ ወይም ጄሚ ጊተንስ ወይ ኤስቴቫኦ አራቱ የክንፍ ተጫዋቾች ሁሌ ከባላጋራ ቡድን የመስመር ተከላካዮች ጋር 1-2 ነው የሚሆኑት ወይ 1-1 ነው የሚሆኑት። የተጋጣሚን ቡድን ወይ የአማካይ ተከላካዮች ወይ ከሶስቱ የመሀል ተከላካዮች መካከል አንደኛው ነው ሁለተኛውን ወደ ሜዳ ጠርዝ ድራግ ለማድረግ አይሞክርም፣ ወይም ፍላንኮች ላይ ኦቨርሎድ አይፈጥርም፣ የመስመር ቦታዎች ላይ ኦቨርሎድ አይፈጥርም እና በዛ ምክንያት 80% የኳስ ቁጥጥር መጠን እንኳ ቢኖረው ግን በመስመሮች መሀል በቂ ስፔስ አያገኙም ቡድኑ። ስለዚህ ዝግ ያለ አጫዋት ይሆናል እና አብዛኛው ችግር ከነዚህ የሎ ብሎክ ቡድኖች ጋር በሚደረጉ ጨዋታዎች ትንንሾቹን ፖኬቶች የማግኘት ችግር ስላለበት ያለ ነው። ከዛ ደግሞ ፓልመር የለም እንግዲህ ረጅም ጊዜ አልነበረም፣ አሁን ተመልሷል። ገና ፊትነሱን እስኪያገኝ የሚፈጀው ጊዜ ይኖራል። ግን ፓልመር ነው እነዛን ፖኬቶች ለማግኘት ኢን ቢትዊን ደ ላይንስ መጫወት የሚችል መስመር መቅደድ የሚችሉ ፓሶች ከተጋጣሚ ቡድን መስመር ጀርባ የሚሰጡ ፓሶችን ማቀበል የሚችል አንድ ተጫዋች የምርን ይህንን ማድረግ የሚችል ቴክኒሽያን እሱ ብቻ ነው። እሱ ደግሞ ለበርካታ ጨዋታዎች አልነበርም። ቼልሲ በነዛ ጨዋታዎች የሚያሸንፍበትን መንገድ አግኝቷል። ልክ ነው። ግን እንደ ልማድ ግን እሱ በሚኖርበትም ጊዜ የበለጠ ቡድኑ ይቸገራል። ግን ደግሞ እሱ ሳይኖር የበለጠ ችግር ይሆናል እና ይሄም አንደኛው የቡድኑ ችግር ነው። ግን ደግሞ ትንንሾቹ ጨዋታዎች ላይ ከትልልቆቹን ጨዋታዎች የበለጠ ምን ይበዛል? ክሮስ ይበዛል፣ የእጅ ፎሪ ይበዛል፣ የቅጣት ምቶች ይበዛል፣ ሴት ፒስ ይበዛል። በቀደም ኒካስል አሁን ትንሽ ቡድን አይደለም ኒካስል፣ ግን የኒካስል አንደኛው አይደንቲቲ ኬኦቲክ የሆነ ነገር መፍጠር ነው። ያ ሲሆን ሁለቱ ሳጥኖች ላይ ኃይለኛ መሆን አለብሽ። ቼልሲ በቦክስ ዲፌንዲንግ የተዋጣላቸው ተከላካዮች የሉትም። ሳጥናቸውን ዶሚኔት የሚያደርጉ የመሀል ተከላካዮች የሉትም። የተጋጣሚ ቡድን ሳጥን ውስጥም በፊት የለመድናቸው ድሮግባ፣ ኮስታ አይነት ክሮስ ማጥቃት የሚችሉ አጥቂዎች አሉ። ፓልመር እነሱን ይሆናል የሚል ፓልመር አልኩኝ ዴላፕ እነሱን ይሆናል የሚል ተስፋ ነበር። ቢያንስ እንደዛ አይነት አጫወት እያሳየ አይደለም። ስለዚህ ሁለቱንም ሳጥኖች አሁን ደግሞ እግር ኳስ እየሄደ ያለበት ልማድ የበለጠ ፊዚካል፣ የበለጠ የረጅም ኳስ፣ የበለጠ የክሮስ ስለሆነ ሁለቱን ሳጥኖችም ዶሚኔት ማድረግ ይጠይቃል። ትንንሾቹ ጨዋታዎች ላይ ይሄ ነገር ይጎላል እና በዛ ምክንያት ከብዙዎቹ ምክንያቶች ጥቂቶቹ እነዚህ ናቸው ይመስለኛል። እንቀጥላለን። አድማጮቻችን የአራዳ ደቂቃ ስብስብ ርዕሰ ወሬዎችን አድምጠን ደግሞ ተመልሰን እንመጣለን። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከለው አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።